ጊዜያቶች ስንመለከት 7 ነጥቦችን አይተን ነበር አይደለም? እነኛ 7 ነጥቦች ወደ ኋላ ብንመለስ የክርስቶስ ሞት ምን አድርጎናል? እነኛን ነገሮች እንድናይ ማንነታችንን እንድናውቅ ማን ናችሁ የሚለውን ጥያቄ ቢጠየቅ ምን ልንል? የክርስቶስ ነን። እኔ የማን አይደለሁም? የኔ አይደለሁም። ከማን ጋር ተሰቅያለሁ? ከክርስቶስ ጋር ተሰቅያለሁ። ከክርስቶስ ጋር ከተሰቀልኩኝ እኔ ካልሆንኩኝ የሞተው ለተነሳው ለሱ እኖራለሁ። ስለዚህ ማንነታችን በማን ውስጥ ተደብቋል? ስንራመድ እና ስንሄድ ማን ነው መታየት ያለበት? ማን? ክርስቶስ። ሌላ መታየት ያለበት ነገር አለ? የለም። እኛነታችን በእርሱ ስለተደበቀ፣ እኛነታችን እሱ ውስጥ ስላለ እኛ ሳንሆን የምንሄደው ማንን ነው ወክለን የምንሄደው ያለ ነው? ክርስቶስን። ክርስቶስን ወክለን የምንሄድ ከሆነ አንድ ነገር ልናይ ነው ማለት ነው። ዛሬ የምንነጋገርበት ነገር ህብረት። ወደ ሮሜ ሰዎች ሐዋርያ ሥራ ምዕራፍ 2 ቁጥር 41 እና 42ን መነሻ እናደርግና ህብረት የምናውቀውና ህብረት እርሱ የሚለው ምን እንደሆነ ልናይ ሞክራለን። እቶም ሽኡ ንተቃሉ ዝተቐበሉ ተጠመቁ። በታ መዓልቲ እቲኣ ድማ 3,000 ዝኾኑ ኣመንቲ ተወሰኹ። እቶም ትምህርቲ ሐዋርያት በምክትታል ሓቢሮም በምንባር በምቁራስን እንጀራ በጸሎትን ጾምዮም ነበሩ። 41 42 ወንጌሉም በተሰበከ ጊዜ ስለ ሕግ ሳይሆን ስለ ክርስቶስ ሞትና ትንሣኤ ወይም ምዕራፍ 2 ላይ እንደምንመለከተው በጴንጤቆስጤ ቀን ወይም የምትጠሩበት ስም ማለት ነው። በአብዛኛው ሕዝብ ምንድን ነው የሚላቸው? ጴንጤ። በዛ ቀን ስለሆነው ነገር ስንመለከት ቃሉን የተቀበሉት ተጠመቁ። በዚያ ቀን 3,000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ወደ ሁለተኛው ነገር ሳልሄድ የመጀመሪያው ነገር ላይ ልምጣና ቁጥር 41 ላይ ያለውን ትንሽ ገለጥ አድርገን ተመልክተን ወደ ህብረት ወደሚለው ነገር ለመምጣት ሞክራለን። ስንመለከት ወንጌል በተሰበከ ጊዜ ስንት ሰዎች ተጨመሩ ነው የሚለው? 3,000 ሰዎች። ለምን ይሄንን ቁጥር መግለጽ ፈለገ? ነገሮች መልካምና አስደሳች ነገር ቢሆኑም የሚደረገው ህብረት የሻይ መጠጣቱ ወይንም ዳቦ መብላቱ፣ ውጭ ብለን እንጀራ መቁረሱ ዋናው የእግዚአብሔር መልእክት ምንድን ነው? ህብረት ብሎ ሲል ምን ማለት ነው የፈለገው? ስለ እኛ የአንድነታችንን ነገር ማሳየት የፈለገው ምንድን ነው? ብዙ ጊዜ ቤቱ ተውጠናል። ትንሽ እንትን በሆነችው ሻይ ቡናዋ አንዳንድ ጊዜ ጎልታ ትታያለች። ከምኑ ይልቅ ህብረት ከምንለው መሰረታዊ ከሆነው ነገር ይልቅ ክርስቶስ ከሞተበት ከክርስቶስ ጋር ተሰቅያለሁ ብለን ከምንፎክርበት ፉከራ ካልሆነ ኑሮ ከሆነ ፉከራ
አይሆንም ማለት ነው። ስለዚህ በክርስቶስ ከሆንን የክርስቶስ ከሆንን ህብረት ምንድን ነው የሚለውን ነገር ስንመለከት ከሻሂና ከቡና ያለፈ ነገር ግን ከዛ የጠለቀ መሆኑን ነው የእግዚአብሔር ቃል የሚናገረው። ቁጥር 41 በሕግና በጸጋ መካከል ያለውን ንጽጽር አጉልቶ ያሳየናል። ቁጥር 41 ብትመለከቱ ምንድን ነው ያለ? በዛ ቀን ስንት ሰዎች እንትናሉ? 3000 ሰዎች ተጨመሩ። እግዚአብሔር በብሉይ ኪዳን ሕጉን በሰጠበት በዛ ዘመን በሕጉ ብዙ ጊዜ ነው የመጣው፣ ብዙ ጊዜ ነው የተናገራቸው፣ ብዙ ጊዜ ነው ያሳሰባቸው። ሕጉን ካላደረጉ ምን ይሆናል? ፍርድ አለ። ወዲያውኑ ፍርዱ ይመጣ ነበር። ይህ ሕግ ተስፋቸውን አልነበረም፣ ወር ፍርዳቸውን ነበር የሚያሳያቸው። አድርጉ ምን ትኖራላችሁ? ትኖራላችሁ፣ ካላደረጋችሁ ትሞታላችሁ። ምንም እንኳን ሕጉ ለሰው ልጆች መርዳት እንኳን ባይችልም ምን አድርጎ ነበረ? ሕጉ ስለሚመጣው ስለ ክርስቶስ ምሳሌነት ነበር። ይህንን ሕግ የሚፈጸመው ወይም ሙሉ ለሙሉ የሚያጠናቅቀውና ወደ መፍትሄ የሚያመጣ ማን አለ? ክርስቶስ አለ የሚለውን የምሳሌነቱን ነገር ነበር ያስቀመጠው። ሕግ ሰጥቷቸዋል። ሲያደርጉት አናይ። ካለማድረጋቸው የተነሳ ግን ምን ይሆናሉ? ይሞታሉ። ብዙ ስፍራ ስትመለከቱ የእስራኤል ሕዝቦች ያደረጉትን ነገርና የሆነውን ነገር ስንመለከት እግዚአብሔር የሚያመጣውን ነገር ስናይ ለምን እግዚአብሔር የተመረጠ ሕዝብ ብሎ ጠራቸው ብለን አንዳንዴም ልጠይቅ ይገባል። ምክንያቱስ ለምንድን ነው ይህ ከሆነ እነኚህ ሕዝቦች የሚያልቁት? ለምንድን ነው እነኚህ ሕዝቦች ሁል ጊዜ የሚተዋቸው? ምክንያቱም ለአብርሃም ለይስሐቅ ወይንም ለያዕቆብ ቃል ኪዳን ሲገባ ምን ነበር ያለው? አመጣሃለሁ፣ ይህን ስፍራ ሰጥሃለሁ ነው አይደለም ያለው? ግን የምናየው ኮንዲሽናል የሆነ ፕሮሚስ ነበር። ታደርጋላችሁ የምላችሁን ሕግ ስታደርጉ በሰላም ትኖራላችሁ፣ ሳታደርጉ ግን በትናችኋል። ኮንዲሽናል በማን ላይ የተደገፈ? በእነሱ ላይ በማድረጋቸው ላይ ሕጉን በማክበራቸው ላይ የተመሰረተ። ከዛ ውጭ ግን ምን አልነበራቸውም? ብላክ ፌስ አልነበረም። ተሰጥቷችኋል የሚባል ብዙ ጊዜ የምንሰማው እስራኤላውያኖች የተመረጡ ሕዝቦች ናቸው አይደለም? እግዚአብሔር ግን የሚለው የስ መርጫቸዋለሁ እስከምን ድረስ? ምንን እስከምን? ጥላ አድርጌ አመጣኋቸው፣ ከጥላነታቸው በኋላስ እንደሌላው እንደ አሕዛብ ሆነዋል። ለነሱ የተለየ ምን የለም? ፕሮሚስ የለም። ለእኔና ለእናንተ የተሰጠው አይነት ነገር ነው አሁን ያላቸው። ኮንዲሽናል የነበረው ነገር አሁን ወዴት መጣ? ወደ ተለየው እውነት ወደ ሆነው ነገር። ለዚህ ነው ቁጥር 41 ላይ ምን ያደርግልናል? የጸጋንና የሕግን ንጽጽር ሊያሳየን ይሞክራል። ምን አደረገ? ተመልከቶ በዘጸአት 32 ቁጥር 20 ላይ እንዲህ ይላል። ምን አደረጉ? ጥጃንም ሰሩ አይደል? ሊያመልኩ ማን? ሙሴ ሄዶ ስለነበረ ከእግዚአብሔር ጋር ስለነበረ ስላላዩት ማንን ነው የምናመልኩ ባለው ጊዜ ጥጃ ሰሩና አምላክ አደረጉት። እግዚአብሔር ምን አለ? ሄድና ሕዝብ ምን ያወጣሁት ከባርነት ያወጣሁት ሕዝብ ስቷልና ሂድ አለ። በመጣ ጊዜ ያንን ጥጃ ምንድን ነው ያደረገው? አቀለጠው። ምንም ሆነ ፈጨው። በውሃም አድርጎ ከበተነው በኋላ ምንድን ነው ያደረገው? አጠጣቸው። እስራኤላውያን በጸጋው ምን መሆን አለበት? የተስፋ ቃል መተማመን ነበረባቸው እንጂ በምን አልነበረም?
ሕግን በመታዘዛቸው የሚኖር ድህነት አልነበረም። ስለዚህ ወይም የጸጋው ወንጌል የእግዚአብሔር ሕግ አይሽርም። የጸጋው ወንጌል የእግዚአብሔር ሕግ አይሽርም ወይንም ወደ ጎን አይተውም። ብዙ ጊዜ ምን እንላለን? እኔ በጸጋው ነኝ፣ ሕግን ኖ፣ ይሄኛው ያኛውን ሊሽር አይደለም። ያኛው ጸጋው ምን ሊያደርግ? ሕግን ሊያስፈጽም መጣ። ሕጉን ገፋው ተወው አይደለም። ሕጉ ግን በማን ተፈጸመ? በክርስቶስ። ክርስቶስ እያንዳንዷን ሕግ ፈጽሟል። ብትመለከቱ ሄድና ምን መስዋዕት አቅርብ ተብሏል። ሄዶ አላቀረበም እንዴ? ስለ ኃጢአት ሳይሆን ግን ስለምን? በተወለደ ጊዜ የእስራኤላውያኖች ሕዝቦች የሚያቀርቡትን መስዋዕት እንደ ድሃ ምን ነበር ይዞ ሄደው? እርግብ። ከድሃ ተወልዷልና። አንዳንድ ጊዜ ድህነት መጥፎ መስሎ ይታየናል አይደል? ክርስቶስ እኮ ድሃ ነው። እሱ ድሃ ከሆነ ምንድን ነው የሚገርመው? አንዱ ከአንዱ የሚበልጥበት ምን ነገር አለ? ሁላችንም ስንሞት ወደ ነው የምንሄደው? 6 ፊት አለ። ዳትስ ሁሉም አንድ ፕሌት እንጀራ ይበላል፣ አንድ አልጋ ላይ ይተኛል። ከዛ የተረፈ ምን አለ? አንዱ ከአንዱ የሚበልጥበት ምንድን ነው? ምንም። እኔ ከእናንተ እናንተ ከኔ የምትበልጡበት ምንም ነገር የለም። አንድ አይነት ነው በእግዚአብሔር ስንታ። ስለዚህ አንዱ ከአንዱ የማይለይ ከሆነ አንዱ በአንዱ ላይ የሚኮራበት፣ አንዱ ከአንዱ ከፍ ብያለሁ ብሎ የሚታይበት፣ አንዱ ከአንዱ ከአንተ የበለጠ አውቃለሁ ብሎ የሚልበት ምንም ነገር የለም። ሁላችንም አንድ ነው። ይቅርታ፣ አንዳንድ ጊዜ የእግዚአብሔርን እውነት ስንናገር ምን ሊሆን ይችላል? ከፍ ያለበትን ስፍራ ከስር ያነሳውና መውደቅ አለ ወይንም ተንጠልጥለን እንቀራለን። ነገር ግን እርሱ እንዳሰኘው ቢሰራ ይሻላል። መጽሐፍ ቅዱስ በሐዋርያት ሥራ መጽሐፍ ውስጥ እንደ እግዚአብሔር ተስፋ የእግዚአብሔር ሕዝብ ወደ ደህንነት ለመጥራት ምን አደረገ? ጊዜው ስለሆነ ማን መጣ? ክርስቶስ መጣ። ጊዜው ባይሆን ኖሮ ልም በሉ ምንድን ነው ያለ ገላትያ ላይ ጊዜው በደረሰ ጊዜ ምን አደረገ? ከሴት የሆነውን ምን አለ? ተወለደ። ምን ሊያደርግ? እኔና እናንተን ይዋጅ ዘንድ። ጊዜው እስከሚደርስ ድረስ ግን ምኑ መሆን ነበረበት? ሕጉ ባለበት ሁኔታ መኖር ነበረበት። በሐዋርያት ሥራ የጴንጤቆስጤ ዕለት ያ መግለጫው ምንድን ነው የሚል ነገር ጥያቄ ብንጠይቅ የተስፋው ፍጻሜ መጀመሪያ ቀን ነው። የተስፋው ፍጻሜ የደህንነት መጀመሪያ ቀን፣ ቤተ ክርስቲያን ምን ያለችበት የተሰራችበት ቀን መጀመሪያችን እዛ ጋር ነው። ጴንጤቆስጤ ቢሏችሁም እንግዲህ አይክፋችሁ ማለት ነው። የመጀመሪያ ቤተ ክርስቲያን ስትሰራ እግዚአብሔር ስራውን ሲጀምር ደህንነት የሚባለውን እኛ ዛሬ የምናውቀውን የተጀመረበት ቀን ያ ቀን ነበር። መንፈስ ቅዱስ መጣና ምን አደረገ? በተለያየ ቋንቋ ይናገሩ ዘንድ አደረጋቸው። የተለያየ ቋንቋ መነገራቸው ደግሞ ለብዙ ሕዝቦች ይደርሱ ዘንድ አደረገ። እዩ፣ ያ ብዙ ሕዝብ ሲደርስ ስንት ሺህ ሕዝብ ዳነ? 3000 ሕዝብ ተጨመረ ይላል። ለምን ይህንን ቁጥር መናገር ፈለገ? ለምን 3000? ለምን 4000 አልሆነም? ለምን 5000 አልሆነም? በዘፍጥረት ምዕራፍ 32 ላይ ስንሄድ ቁጥር 28 ላይ እንዲህ አይነት ነገር እናያለን። ከሕግ ጋር ከተጋጩ ብዙ ግጭቶች ካደረጉ መካከል አንዱ በዘጸአት 32 ላይ ስለ 3000 ሰዎች ሞት ምክንያት ሆኖ እናያለን። ኤግዛክትሊ እዚህ ጋር ዳኑ እንደሚለው እዛ ደግሞ 3000 ሰዎች እንደመጡ ይነግረናል። ታያላችሁ፣ በሕጉ ምክንያት ምን ያህል ሰዎች ሞቱ? ሕጉን ካለማድረጋቸው የተነሳ 3000 ሰዎች ሞቱ።
ግራ እንዳይገባችሁ ሄደን እዛው ጋር እናንብበው አይደል? ዘጸአት ምዕራፍ 32 ቁጥር 28 ሙሴ በጠላቶቻቸው ፊት እንዲነወረው አሮን ከጠራ በኋላ ቁጥር 28 ላይ እንዲህ ይላል። ያንን መጽሐፉን ብሎ ስታነቡት ያን ያሳያቸዋል። የሌዊ ልጆች ሙሴ እንዳለ አደረጉ። በዚያም ቀን ከሕዝቡ 3,000 ሰዎች ሞቱ። ከሕግ የተነሳ ሕግን ካለማድረጋቸው የተነሳ ምን ያህል ሰዎች? በካህናቶች እጅ 3,000 ሰዎች ሞቱ። እዚህ ስንመጣ ምን አለ? ከወንጌሉ የተነሳ ከጸጋው የተነሳ አሁንም ካህናቶች ናቸው። እነማን? በክርስቶስ የሆኑት ምንድን ናቸው ነው የሚለው? የንጉሥ ካህናት አይደለም። ወንጌልን በሰበኩ ጊዜ ስንት ሰዎች ዳኑ? 3,000። ሁለቱን ምን እያደረገልን ነው? እያጣመረልን ነው መሄድ ያለው እግዚአብሔር ቃል። ከሕግ ስንወጣ ወደ ጸጋ ውስጥ ስንገባ ጸጋ በአንድ ቀን ምን አደረገ? ያንን 3,000 የዳነ ሕዝብ ወደ ራሱ አመጣ። እግዚአብሔር ስራውን ሲሰራ ሰዎች ሳይሆኑ ሕግ ሳይሆን ምን ይሆናል? ያ ተስፋ የተሰጠው የሕግ ፍጻሜ ሲመጣ ምን ይጀምራል ማለት ነው? ሰዎች ከሞት ወደ ሕይወት ይፈልሳሉ። ማን አይደለም የሚያፈልሰው? እኔ ወይ እናንተ ሳትሆኑ ወንጌሉ። ይህ እውነት የእግዚአብሔር ጸጋ ከዚህ ወዴት ያመጣል? ወደዚህ፣ ከግራ ወደ ቀኝ። ይህ ነው የሆነው ካሉን በኋላ ይህ ቁጥር 42 ላይ ምን እንደሚጀምር ዛሬ የምንለው ህብረት ሐዋርያት ምዕራፍ ቁጥር 2:24 ላይ ምንድነው ያለው? በሐዋርያትም ትምህርትና በህብረት እንጀራውን በመቁረስ በየጸሎቱ ይተጉ ነበር። አሁን ህግን ለማድረግ አይደለም የሚተጉት። ወዴት እየሄድን ነው? ነገሮች ተለወጡ። ህግ አይደለም ምን እናደርጋለን አለ? በጸሎትና የእግዚአብሔርን ቃል በመካፈል በአንድነት ሆነው በህብረት ይተጉ ነበር። የግሪኩ ቃል ወይንም በዚህ በኒው ቴስታመንት ላይ ያለ የግሪኩ ቃል ፌሎሺፕ ወይንም ህብረት ብሎ የተተረጎመው ቃል ምን አይደለም? ይሄ ፈንታይም የለም፣ ይሄ የደስታ ገለመል የምንለው ጊዜ ብሎ አይደለም የተረጎመው። ይልቁኑ ፌሎሺፕ የሚለውን ነገር ስንመለከት ወይንም ህብረት የሚለውን ነገር ስንመለከት ትንሽ የተለየ ነገር ነው የምናየው። ዛሬ ከምናውቀው ወይንም ትላንትና ከምንለው ፌሎሺፕ አለን ብለን ስንል ምንድን ነው የምናስበው? ያቺ ጌት ቱጌዘር ነው አይደል? አብረን የምናሳልፈውን ነገር ነው። ነገር ግን የእግዚአብሔር ቃል ሲናገር የፌሎሺፕ ብሎ ሲለው ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ እንደሚለው እዩ የምናየው የእግዚአብሔር ቃል ምን ይለናል? ህብረት ብለን የምንለው ለቅዱሳን የሆነው አገልግሎት እንዲተባበሩ ይህንን ቸርነት በብዙ ልመና ለእኛ ይለምኑ ነበር። ምን ሊያደርጉ? እንዲያግዙ
እንዲተባበሩ። ህብረት የምንለው ነገር ምን ለማድረግ ነው? አንዱ አንዱን የሚያግዝበት ሻይ ቡና የምንልበት ችግር የለውም። ነገር ግን ከዛ ያለፈ ነው። አንዱ የአንዱን ችግር የሚያይበት፣ አንዱ ስለ አንዱ የሚኖርበት። የክርስቶስ ሐሳብ ምን ነበረ? ይህ በክርስቶስ የነበረው ሐሳብ በእናንተ ደግሞ ይሁን። ምንድን ነው ያደረገው? ስለ ራሱ ሳይሆን ስለማን ነው? ስለ እናንተ። ስለ ራሱ ሳይሆን ስለ እናንተ ምን አደረገ? የነበረውን ክብር ሁሉ ጥሎ መጣ። ስለዚህ ያንን ህብረት መፍጠር ስለፈለገ ምን አደረገ? ከእኛ ጋር ያለንን ግንኙነት ለመፍጠር ራሱን ዝቅ አደረገ። ህብረት ምንድን ነው የሚለን? የቆሮንቶስ ሰዎች ይታያችኋል። አንዱ ከአንዱ ጋር የሚኖረው፣ አንዱ ከአንዱ ጋር የሚተባበርበት፣ አንዱ አንዱን የሚደግፍበት፣ አንዱ አንዱን የሚጥልበት አይደለም። እኛ በጣም የታወቅንበት ነገር ቢኖር የትኛው ነች? ከስር ጉትት አድርገን መጣል። ማን ከፍ ብሎ እንዲታይ። ነገር ግን እርሱ ደግሞ የሚለው ያን አይደለም። ያንቺ ወይንም ያንተ መታየት ሳይሆን የማ መታየት ነው? የወንድምህ። ወንድሜ ከኔ ምን ይላል? እሷማ አትሰራም። እኔ ከወንድሜ ምን እላለሁ? ሁል ጊዜ እኔ ሳልሆን እሱ። ህብረት ያለው ህብረት ለአንተ ለአንቺ እኔ ስኖር ነው። ህብረት እናንተ ለማን ስትኖር ነው? ለእኔ ስትኖር ነው። ለዚህ ነው ክርስቶስ ትዳርን ምን የሚያደርጋት ከፍ ያለና ትልቅ ነገር የሚያሳየው። ስለ ትዳር ጳውሎስ ሲናገር በኤፌሶን ላይ ምንድን ያለው? ይህንን ስለምን አይደለም፣ ስለ ቤተ ክርስቲያን እና ስለ ክርስቶስ ነው። ስለ ባልና ሚስት ሲናገር እኮ ነው የቆየው አይደለም? ሚስቶች ሆይ ለባሎቻችሁ ተገዙ፣ ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደደ እናንተ ደግሞ ጋድ እንግዲህ ዞር በይና ነገር ይወጣልሽ ነው። ከባድ ነው አይደለም እንዴ? ክርስቶስ ቤተ ክርስቲያንን እንደወደዳት ምን አድርጌ ውደድ። there is no compromise። ስላናደደችኝ ዛሬ ስለተበሳጨው የለም እሱ ደግሞ የተባለ ያማ ቢሆን ኖሮ እኔ እናንተ ምን እንሆን ነበረ? አስቡት። ከክርስቶስ ጋር ያለን ህብረት ምን ይሆን ነበር? ይቋረጥ ነበር አይደለም? እንደኛ አስቸጋሪ ያለ አቤት ስናግረው ትንሽ ነገር ስናጣ የመጀመሪያው ነገራችን የትኛው ነው የሚመጣው? ማግረው ነው። ትንሽ ነገር ደግሞ ስናገኝ ምን እንላለን? እግዚአብሔር ይመስገን፣ ጌታ ታላቅ ነው። አንስቶ ሲያፈርጠን ያን ጊዜ ነበር ምን ማለት? እግዚአብሔር ታላቅ ነው። ምክንያቱም ወድቄ ልቀር አልችልም። ምን ያደርገኛል? በማን እጅ ነው የተባለው? በማንስ? በእኔ እጅ ናችሁ፣ በአባቴም እጅ ናችሁ። ከዛ ምን ሊያደርጋችሁ የሚችል የለም። ከዛ ሊያወጣችሁ የሚችል ማንም የለም። ስንወድቅ ምንድን ነው የምንለው? እግዚአብሔር ትቶኛል። በእግዚአብሔር እጅ ከሆነ እንዴት እግዚአብሔር ይተወናል? እጁን ራሱ ተው። በእግዚአብሔር እጅ ከሆነ ሁል ጊዜ በእግዚአብሔር እጅ ነን። ነገር ግን በእግዚአብሔር እጅ መሆናችንን እርግጠኛ ነው። ትልቁ ምስጢር ያለው እዛ ላይ ነው። በሃይማኖት ብትሆኑ ራሳችሁን ፈትኑ፣ ራሳችሁን መርምሩ። በማን ነኝ? ከማን ጋር ነው ያለሁት? እኔስ የማን ነኝ? በእርሱ እጅ እስካለሁ ድረስ ምን አልሆንም? ችግር አይኖርም አይደለም ያለን፣ አትፈተኑም አይደለም ያለን፣ መንገላታት የለም አላለን። በዓለም ሳላችሁ መከራ አለባችሁ። እሱ መከራ አልተቀበለም እንዴ? ባሪያ ከጌታው ይበልጣል እንዴ? እኛ የምንፈልገው ምን ልንሆን ነው? ሁሌ ሳንነካ ምንም ነገር ሳይሆን ሁሉ ነገር አልጋ ባልጋ። ያ ከሆነ ምንም ችግር የለም። ነገር ግን አልጋ ባልጋ የሚባል ቋንቋ አልተጻፈም። ስለዚህ ምን እንሆን? ህብረት የሚለውን ነገር ስናይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18 እንዲህ ይለናል።
6:18 እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆኑላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ምን እንዲያደርጉ? የማንወዳት ነገር እየመጣች ነው። በጣም የምትናደደን ነገር አይደል? ምን አድርጉ ነው የሚለን ያለው? በበጎ ሥራ ባለጠጎች እንዲሆኑ ምን ሊያደርጉ? ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምን በላቸው? ምከራቸው። ህብረት ይሄ ነው። ምን ለማድረግ? ልናካፍል። እኔ ለራሴ ያለችኝ አትበቃኝ ነው። ደግሞ ሌላ ነገር ይዘህብኝ መጣ። ነገር ግን እግዚአብሔር የሚለን ያለው ህብረት ብለን ስንል በክርስቶስ ከሆንን እኔና እናንተ የኛ ስላልሆንን የምንኖረው እኔ ለእናንተ እናንተ ለኔ እኛ የምንኖረው ብዙ ንብረት ኖሮን አቶ ገሌ ምንብን ወይዘሮ ገሌ የአቶ ገሌ ሚስት ብለን የምንኖርበትን የምናስብ ሰዎች እንዳንሆን ነው። የምንኖረው ኑሮ ለማን ነው? እኛ የማንን? ለዚህ ነው አስቀድሜ ባለፈው ያነሳነውን ነጥብ እንድታስታውሱ የምፈልገው። ልብ በሉ። የመጀመሪያውን ስብከት ስንመለከት ወደ ኋላም ብንሄድ ይዞን የሚመጣው ወደዚህ ነጥብ ነው። የተያያዘ ነገር ነው የምናየው። ህብረት፣ አንድነታችን በክርስቶስ ከሆነ ምን ሊያደርግ የሚችል የለም? ያንን ሊለያይ የሚችል የለም። አንድነታችን ግን በስሜት ከሆነ ምን ይሆናል? የምናውቀው እውቀት የስሜት ነው። የምንኖረው ኑሮ የስሜት ነው። የምናደርገው ነገር ሁሉ የስሜት ነው። የምንገባው ሲሆን ነው። ግልጽ ነኝ? ሲሆን ሲባል ብዙ ጊዜ እንፈራለን አይደል? መንግስተ ሰማያትን ብቻ መስማት ነው የምንፈልገው። ነገር ግን ልብ በሉ፣ የክርስቶስ ከሆንኩኝ ሲሆንና እኔ አንፈራራም ስለማያገባኝ። የክርስቶስ ከሆንኩኝ የምኖረው ለክርስቶስ ነው። ለክርስቶስ ከሆንኩኝ ህብረቴ ከክርስቶስ ጋር ነው። ከክርስቶስ ጋር ከሆነ ህብረቴ ኑሮዬ ሁሉ ስለማን ነው? ስለ ህዝቡ ይሆናል። ምክንያቱም ያለኝ ምንድን ነው? ለማን ኖር ነው ያለ? እርሱ እንደኖረ እሱ የሰጠውን ምሳሌ ተከትዬ እንድኖር ነው። ከህግ ወጥቼ ወደ ጸጋ ስለገባው በጸጋ ውስጥ ያለው እውነት ማን ነው? መኖር ነው ለክርስቶስ። ለክርስቶስ የምኖር ከሆነ ለወንድሜና ለእህቴ ነው የምኖረው አለ። ስለዚህ ኑሯችን ለወንድማችንና ለእህታችን ከሆነ የምናደርገው የማካፈሉም የማሰቡም ቅድም ነበር የተባለው ወንድማችን ምን ሆነ? ተጎዳ። እንዲህ ሲያደርግ እንኳን እግዚአብሔር ይመስገን ያንን ብዬ ስል አደጋው ስለደረሰበት ደስ ብሎናል። ነገር ግን እግዚአብሔር ይመስገን በሚያልፍበት ነገር ሁሉ የእግዚአብሔር ክብር ይታይ ዘንድ እንጂ ዝም ብሎ ነገሮች አይሆንም። በክርስቶስ እስከሆነ ድረስ የምናልፍበት ሸለቆ ይሁን ተራራ፣ የምናገኘው ህመም ይሁን ደስታ ለማን ክብር ነው? ለእግዚአብሔር ክብር እንጂ ስለሌላ ነገር አይደለም። ብዙ ጊዜ ነገሮች ሲሆኑ ሁላችንም ምን እንሆናለን? ቢክንዳ ነው። ክርስቶስ ሲሰቀል ምንድን ነው ያለው? ያንን ሁሉ ምሬት ላይ ያለ ነገር ግን ስቲል ምህረትን ከመስጠት ወደ ኋላ አለ። የሚያስበው የነበረው አንድና አንድ ነው። የነበረው ጎል
የሚያየው ያንን ነው። ስለዚህም ነው ምን የሚለን አይኖቻችን በማን ላይ? በመስቀል ላይ እንዲሆኑ 12ኛው ምዕራፍ የዕብራውያን 12 ላይ ነው አይደለም እንደዛ የሚለን። ከዛ ካነሳን ምን ይሆናል? የማይሆን ነገር እንጀምራለን። ጳውሎስ በሌላ ስፍራ ላይ እንዲህ ይለናል። ፊልጵስዩስ ምዕራፍ 1 ቁጥር 5 ላይ እንዲህ የሚል ነገር እናያለን። ሶሪ አማርኛችን ፖርቱጊዝኛችን ሁሉ ነገር የደባልቆ ስለሚይዘው አንድ ላይ አድርጌ ነው ማለት ነው። ሁል ጊዜ በጸሎት ሁሉ ስለ እናንተ ሁሉ በደስታ እጸልያለሁ። ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። ምን ስላደረጋችሁ? አብራችሁ ወንጌልን ስለሰራችሁ። ህብረት አብሮ ምንም መስራት ነው? ወንጌልን መስራት። ፌሽታ ወንጌልን ስንሰራ ምን አለ? መገፋት አለ፣ ስራ አለ፣ ሁሉ ነገር አለ። ወንጌልን መስራት ስናቆም ነው ነገር የቀለ መከራዎች የሉም። በዚህ ሀገርማ እንዳሰኘን መስበክ እንችላለን፣ እንዳሰኘን መሆን እንችላለን፣ ያሰኘውን ነገር ማድረግ እንችላለን። ኖ ጀስት ፎርጌት። የተወሰኑ ቦታዎች ነው አሁንም ምን ያላቸው ያንን መከራ የሚያዩት። ወንጌል ያልደረሰበት ቦታ ወንጌልን ለማድረስ ከመሄድ ይልቅ ወንጌል ያለበት ቦታ እዛው አብረን እያሸበሸብን እያጨበጨብን መኖር ቀሎ መርጠናል። እንዴት ነበር ወንጌል አረብ ሀገር? ምን አለው? መከራ አለው። ተውት፣ ሌላው ቦታ ከኢትዮጵያ ብትሄዱ ስንት ከክፍለ ሀገር በምትዘዋወሩበት ጊዜ ድንጋይ ሊጠብቃችሁ ይችላል። ኢትስ ኦኬ። ድንጋይን ፈርተን ምን አንልም? ወንጌልን ከመስበክ ወደኋላ አንልም። ምክንያቱስ ወንጌል ዋጋ ያስከፍላል እንጂ ወንጌል ምን አይደለም የምንጨፍርበት በቃ እንዳሰኘን ሃሌሉያ ብለን አጨብጭበን የምንወጣበት ብቻ ነገር አይደለም። ምክንያቱም አስቀድሞ ወንጌል ሲሰበክልን ተነግሮናል። ምን ይጠብቃችኋል? አጨብጭቦ አበባ ይዘው አንጥፈውላችሁ ወይስ ድንጋይ ይዘው ሊወግሯችሁ ሊመጡ ወደኋላ አይሉ። ስለዚህ ወንጌል አብረን እንሰራ ዘንድ ህብረት እስካሁን ሻይ ቡና የሚለን ያለው ምን ብቻ ነው? የሚሰራውን ሌላውን የሚያነሳውን ወንጌሉን ያንን ነው የሚነግረን ያለው። እዚሁ ላይ ቁጥር 7 ላይ እንዲህ ይለናል። ከዚሁ ሳንንቀሳቀስ በእስራቴም ወንጌልን መመከቻና መጽናኛ በማድረግ ሁላችሁ ከእኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ሰውረሁላችሁ ይህንን ላስብ ይገባኛል። በልቤ አብራችሁኝ ትኖራላችሁ። እንኳን በልባችሁ እንዴት ነው ከቤት ስትወጡ ባለም ልጆችም አንዳንድ ጊዜ ይረሳል። አንወሻሽም። ክርስቲያኖች ሁሉ ነገራችን ማን ላይ የሆነ ምን አደረገን? ጳውሎስ በልቤ እስር ላይ ነው አይደል? ይሄ ሰው ያለ መከራ ላይ ነው አይደለም ያለ። ነገር ግን ወንጌልን አብራችሁ ከኔ ጋር ስለምትሰሩ በዚህ ችግር ውስጥ ሆኜ ግን እናንተ የት ነው ያላችሁት? በልቤ ውስጥ አላችሁ። ስለ እነርሱ እዛ ውስጥ ሆኖ ስለ ራሱ ነገር
ነገር ሳይሆን የሚያስበው ያለው ወንጌሉን ስለሚሰሩት ስለ ወንድምና ስለ እህቱ ነው የሚያስበው። ያ ከሆነ ወንድምና እህቶቼ አንዳችንም በአንዳችን ላይ አናጉረመርም። አንዳችንም በአንዳችን ላይ እጃችንን አንጠቁም። አንዳችንም በአንዳችን ላይ መጥፎ ነገር ስንናገር አንገኝም። ምክንያቱስ ወንድሜ የኔ አካል ነው፣ እህቴ የኔ አካል ነች። ህብረት ያ ነው። ወንድሜ እኔ ሲያመኝ አብሮ ይታመማል፣ እህቴ ስትታመም አብራ ትታመማለች። ይህ ነው ህብረት። ስለዚህስ በልቤ ናችሁ። ሰውዬ ወይም ኑሯችንን እናመሰቃቅለው እንደምትለው ከሆነ ይመሰቃቀል። ለእግዚአብሔር ከሆነ ምን ችግር አለ? የተመሰቃቀለን አሳምሮ መስራት የሚችል ማን አለ? የተመሰቃቀለው ህይወታችን ነው አይደለም እንደ ወሰደ የተሰራ ህይወት ነበር እስካሁን የሚሰራው ማለት። ነገር ግን ሁሉ ጊዜ የምናየው አንድ ሰው ችግር ሲደርስበት የእሱን ችግር እናያና የራሳችንን ትተን የእሱን አብሩተን እሱ እኮ ለምን ወንድማችን ምን ውስጥ የለም ከእኛ ጋር አልተጣበቀም። ወንድማችን የእኛ ልብ ውስጥ የለም፣ እህታችን የእኛ ልብ ውስጥ የለችም። ምን ብቻ ነው ያለው? ስንገናኝ ብቻ ያቺ ሞቅ ሞቅ የምትለው ሰዓት ላይ ያን ጊዜ ብቻ እንሟሟቃለን። ከመሟሟቅ ህይወት እግዚአብሔር ያወጣል። ፊልጵስዩስ 2:5-8 ላይ ስንመለከት በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቃማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያም መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን ወደ ምን አደረገ? አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ራሱን ምን አደረገ? አዋረደ። ክብሬን ነካኸው፣ ክብሬን ነካሽው። የመጀመሪያ ነገራችን አይደል? እንዴት ቢደፍረኝ ነው? እሱን አላውቅም። ነገር ግን እኔ የክርስቶስ ከሆንኩኝ ጸቡ ያለው ከክርስቶስ ጋር ከሆነ እኔ ምንድን ነው የሚያገባኝ? እኔ የክርስቶስ ከሆንኩኝ የምወክለው ክርስቶስን ከሆነ እኔና ክርስቶስ እንጂ ማን አይደለም። እኔና ፍቅሬ ነው ይላል። እኔና ፍቅሬ አይደለም። ፍቅርና እኔ ነው። ክርስቶስ ከክርስቶስ ጋር ስትላይታቸው፣ ስለዚህ እኔ ክርስቶስ ነኝ ብያለሁ። ፍቅሬ ክርስቶስ ነው። አንድ ያደረገን ምን አለ? ያ ክርስቶስ አለ። ፍቅሬ የራሱ ችግር አለው። ያ ችግሩ የማን ነው? እኔ ሳውቀው የኔ ችግር ይሆናል። ምክንያቱስ እሱ ካልቆመ እኔ ልቆም ስለማልችል። አንድነታችን ያ ስለሆነ፣ ህብረታችን ያ ስለሆነ፣ ማንነታችን የምንለይበት ያ ስለሆነ ከፍቅራቸው የተነሳ ምን ትላላችሁ? ታውቋቸዋላችሁ። በምንድን ነው የምንታወቀው? በምንድን ነው የምንታወቀው? ዓለም በምንድን ነው የምታውቃችሁ? በፍቅር። ዛሬ ቤተክርስቲያንን ብዙ የምናውቀው ነገር ቢኖር እርስ በራሷ ትባላለች ነው አይደለም? አንዱ ከአንዱ ጋር እየተባላ አንዱ ከአንዱ ጋር እየተጣላ፣ ነገር ግን ማን አይደለም የሚታየው? ክርስቶስ ሳይሆን ሰዎች ስለምንታይ ነው። ሰዎች የምንታይ ከሆነ ሁል ጊዜ ምን አለ? ጸብ አለ። ክርስቶስ የሚታይ ግን ከሆነ ችግር የለውም። በዛ ጊዜ የነበሩት እነኛም ምን አልነበረባቸውም? እንደኛ ችግር እኮ ነበረባቸው። እርስ በርሳቸው ይጨቃጨቁ ነበር። እርስ በርሳቸውም ታዩ ነበር። ከእኛ ጋር አልነበሩም። ነገር ግን
በእኛ ዘንድ ነበሩ። መካከላችን አብረው ሊኖሩ ይችላሉ፣ ነገር ግን ከአንድ ላንሆን እንችላለን። አንድ መንፈስ እስካለን ድረስ አንድ መንፈስ ያለው ሊጣላ የሚችልበት ምክንያት የለም። እርግጥ ነው ከእውቀት ከፍለን እናውቃለን። ሁላችንም አንድ አይነት እውቀት ሊኖረን አይችልም። ምንድን ነው የሚሆነው? ፕሮግሬሲቭ ሬቨሌሽን ወይም ቀስ እያለ ነው እግዚአብሔር ነገሮችን የሚገልጠው። ሁላችንም በአንድ ጊዜ እውነትን አናውቅም። ዛሬ እናንተ የምታውቁትን እኔ አላውቅም፣ እኔ የተገለጠኝም። ለዚህ ነው ህብረት የሚለው ነገር አንዳችን ከአንዳችን ወንጌልን እንማር ዘንድ አንዳችን በአንዳችን ምን ልንደረግ ልንታነጽ ልንሰራ ነው። ለዚህ ብቻ ነው እግዚአብሔር አስቀድሞ ያደረገው። ወንጌልን ለሌሎች ለመድረስ የምንችለው ምን ስናደርግ ነው? ያንን እውነት ስናውቅ ብቻ ነው። ምንድነው ያለው? ለሚጠይቋችሁ ሁሉ መልስን ትሰጡ ዘንድ ትችሉ ዘንድ ምንድነው አድርገው? ታያችኋል። ትልቁ ችግር መጽሐፍ ቅዱሳችንን ከማንበብ ይልቅ ምን ትቀናናለች? የተወሰኑ ፖድካስቶች ሰምተን በቃ የምናደርገው ነገር አለ አይደለም? ትልቁ ምስጢር ያለው እዚህ ውስጥ ነው። የምናጠፋው ጊዜ እዚህ ላይ ነው። በዚህም እንሰራራለን። እናንተ ስታድጉ እኔ አብሬ አድጋለሁ፣ እኔ ሳድግ አብረን እናድጋለን። አንዳችን የአንዳችን ምንድነው? የአንዳችን ለአንዳችን ምንድነው? መተናነጽያ ነን። አንዳችን አንዳችንን እያነጽን የምንሄድ ነው። አንዳችን ከአንዳችን በልጠን የምንታይ አይደለም። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። ታዩታላችሁ። በክርስቶስ ምን አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ ያ ካልሆነ በስተቀር ህብረት የሚባለው ነገር የለም። ታዲያ እንዴት ነው የህብረት ጊዜ የምንለውን ነገር አቁሙ ነው የምትለን? ኖ አይደለም። ትልቁ ዋናው መሰረት ያለው የትኛው ነው? አብረው በአንድነት ይቆርሱ ነበረ። የማንን? የእግዚአብሔርን ቃል። እህልን ብቻ አይደለም፣ የእግዚአብሔርን ቃል አብረው በየጸሎቱ ነው። ፌስታ ብቻ አይደለም። ምዕራፍ 3 ቁጥር 10 ላይ እንዲህ ይላል፣ እርሱንና የትንሣኤውን ኃይል እንድናውቅ በመከራውም እንድንካፈል ወደ ሙታንም ትንሣኤ ልንደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ምን እንድል? አሁንም ህብረት ከምን ጋር ነው? አሁንም የምናየው ሻይና ቡና ቀረ ማለት ነው። ሁል ጊዜ አብረን በሆንባት ሰዓት ሁሉ የምናጠፋት ነገር የምናረጋት ነገር ሁሉ እርስ በርሳችን የምንሰራራበት፣ አንዳችን አንዳችንን የምናንጽበት፣ አንዳችን የአንዳችን ምን ሆን ሰፖርት ሲስተም የምንሆንበት እንጂ ምን አይደለም፣ ዝም ብሎ የሚያልፍ ጊዜ አይደለም። ለዚህ ነው በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ። ያ ትልቅ ክብር ነው። እንግዲህ እስካሁን እንዳየነው ሁሉ ይሄ ህብረት የሚለውን ነገር ስናይ ወዴት ነው የሚወስደን ያለው? እኔ ለእናንተ እናንተ ለእኔ ምን የምንኖርበት፣ እኔ እናንተን ከፍ የማደርግበት፣ እናንተ እኔን ከፍ የምታደርጉበት። ይህ ስል ወደ ላይ ስቀሉን አይደለም። ምን የምንደራረግበት፣ ተደጋግፈን አብረን የምንቆምበት፣ ወንጌሉን ለመስራት አብረን እንሄድ ከሆነ እናንተ ለእኔ ታስፈልጉኛላችሁ፣ እኔ ለእናንተ አስፈልጋችኋለሁ። ክርስቶስ የሰጠን ህብረት ይህ ነው። ክርስቶስ የሚለን ያለው አንድ ላይ ካልሆናችሁ በስተቀር መንግስቴ ሊሰራ አይችልም። የእግዚአብሔር መንግስት እንሰራለን ብለን ስንል
ውጭ ወጥተን ብቻችንን የምናደርገው ነገር ምን አያመጣም? በጣም ብዙ ድካም አለው። ስለዚህ የምናሳየው ነገር ምንድን ነው? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ሶሪ ጊዜው ሲወጣ እዚህ ጋር ትንሽ ሄዶ ነበረ። ጊዜ ስለወሰድኩባችሁ ይቅርታ ጠይቃለሁ። እየጨረስኩ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ጋር ኅብረት ያለው አይደለምን? ምን አይደለም? ከእርሱ ጋር ኅብረት ከሌለው ምንድን ነው? ባዶ ነው አይደለም? የምናደርገው ነገር ሁሉ ከማን ጋር የተያያዘ ነው? ከክርስቶስ ጋር። ይህንም ብለን ስንል ቅዱስ ቁርባን ነው ሁላችንም ትዝ የሚላል። ነገር ግን የምንቆርሰው ነገር ሁሉ የሚያገናኘን ከማን ጋር ነው? ምንድን ነው ያለው? ይህ ሥጋዬ ነው፣ ይህ ደሜ ነው አይደል ያለው? ስለ ደህንነት ነው የሚያወራው ያለው። እርሱ ካልሞተ ምን አይሆንም? ደግሞ ካልፈሰሰ፣ ደም ሳይፈስ ምን የለም? ስርየት የለም። መጽሐፍ ቅዱሱን ሙሉ ስናየው ይዞን የሚሄደው ያቺ የምናደርገው መታሰቢያን ሳይሆን ከሳ ያለፈ ነገር የወንጌሉን ማንነት ወንጌሉ ነፃ እንደሚያወጣ በጸጋው ወዴት እንደምንመጣ ወደ ደህንነት እንደምንመጣ ወደዛ ኅብረት ውስጥ እንደምንገባ ያ ኅብረት ካልሆነ በስተቀር ምን የለም? ብቻችንን ቀረን። ብቻችንን ከቀረን ብቻውን የሆነ ምን ማድረግ አይችልም። እኔ ከክርስቶስ ጋር ካልሆንኩ እናንተ ከክርስቶስ ጋር ካልሆናችሁ ምን እንሆናለን? ነጋዴ ኪሳራ አይወድም ይላሉ። ክርስቲያን ነጋዴ ነው። ሁሉ ጊዜ እየሸጠ ነው የሚኖረው። ምን እንደምትሸጡ ታውቃላችሁ? ወንጌል ደህንነትን እየሸጠ ነው የሚኖረው። ለምን? በነፃ ምን በሉ ወደ እግዚአብሔር መንግሥት ነው እረፍትን አገኙ እያለን ምን እናደርጋለን? እንሸጣለን። የሚሸጥ ሁሉ ነጋዴ ነው አይደል? ስለዚህ ብዙ ነጋዴ እዚህ ጋር ቁጭ ብሏል ማለት ነው። ምን የሚያደርግ ወንጌሉን በነፃ የሚያደርስ ቁጥር 45 ላይ ማለት የሐዋርያት ሥራ ቁጥር 45 መሬታቸውን ጥሪታቸውንም እየሸጡ ማናቸው እንደሚፈልግ ለሁሉ ምን ያደርጉ ነበር? ያካፍሉት ነበር። ሁሉ ፈላ ቅድም ነበር ያለው አንዳችሁ ምን አድርጉ? ቴኬር አድርጉ ነው አይደል? አሁን ደግሞ መጣ ያላቸውን ሁሉ ሸጡና በአንድነት ያደረጉት ምን ለማድረግ ነው? አሁን ወንጌልን ለመስራት የኔ የምንለው ነገር እየጠፋ መጣ። ሲችጋ እንኳን እንደራስ አይደል? እቺማ እኔ ስንት ሰዓት ሰርቼ ያገኘኋትን እስከ ስንቱ ጋር ትንብዬ የምላትን ዛሬ አንተ እንዲህ ትላለህ ነው። በዚህ ምድር ላይ የምንኖርበት የኮንትራት ዘመን ሲያበቃ ወደ ነው የምንሄደው። በዚህ ምድር ላይ በምንቆይበት ጊዜ የተጠራንበት አንድና አንድ ነገር ነው። ክርስቶስን ካወቅን ጊዜ ጀምሮ ኑሯችን የማን ነው ብለን ነበር? ከክርስቶስ ጋር ምን ብያለሁ? ብትሉት ይሻላል፣ ግድ የለም። ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። እንግዲህ ምን ሆኜ? እኔ ሕያው ሆኜ አልኖርም። በእኔ ማን ነው የሚኖረው? ስለ እኔ የሞተውና የተነሳው ማን? እሱ ከሚኖር ከሆነ ምን አገባችሁ? ምን አገባችሁ? ኑሮውን እሱ በእኔ ውስጥ የሚኖር ከሆነ እኔን ከመረጠኝ እኔ የእርሱ ተብዬ ከተጠራው የማደርገው ነገር ሁሉ ለማን ነው ማለት ነው? የምትበሉትን ነገር ሳይሰጣችሁ የሚያድር ይመስላችኋል?
ዛሬ ተነስታችሁ እዚህ እንድትመጡና እንድትዘምሩ ሁሉ በማን ሰጣችሁ? ጤናው ማን ሰጣችሁ? ተዉትና ከዛ ተነስታችሁ እየነዳችሁ ወይ ወግ አድርጋችሁ ትራንስፖርት አድርጋችሁ ስትመጡ ምንም ችግር ሳይደርስ እዚህ እንድትደርሱ ማን አደረገ? በራሳችን የምችል ይመስላችኋል? አንዳችም ነገር በራሳችን ማድረግ የማንችል ምስኪኖች ነን። ነገር ግን ይህ ሁሉ ሆኖ ጉራችን አቤት አቤት እገሌ ተብለን የምንጠራ ሆነናል። ኢትዮጵያ ነው አይደል ያለው ራሱ ከአፈር ሰርቶ እስትንፋሱን እፍ ስላለብን በእኛ ውስጥ የእሱ ነገር ስላለ ዛሬ ክብር ኖሮን ምን በእሱ ስም ልንጠራ የቻለን የማይገባን ሰዎች ሆነን ሳለን የሚገባን ሆነን የተቆጠረን ከሌላው ምንም የማንበልጥ ጎዳና ተዳዳሪ ብለን ከምናየው ንቀን ከምናልፈው ሰው ያልተሻለ ነገር ግን የእግዚአብሔር ምሕረት ለእኛ ስለበዛ ዛሬ ቆመን እንዲሁ ውበታችሁ አምሮ አቤት አቤት ጉንጭኛላችሁ አላችሁ ሁሉ ሆኖ ምን ሆነን እዚህ ያለ እግዚአብሔር ይመስገን። ይህንን ማን አደረገው? እሱ። ከዛ ውጭ ግን ምን አይደለንም። ምንም የሚያኮራችሁ ከፍ አድርጎ ራሳችሁን የሚያሳያችሁ ነገር ካለ እሷን እርሷት። ማንነታችን ማን ነው? እርሱ ክርስቶስ ብቻ ነው። የእኛ ኩራታችን ማን ነው? እርሱ ክርስቶስ ብቻ ነው። ስንወጣም ስንገባም ጉልበታችን እሱ ብቻ ነው። ከዛ ውጭ ግን ሌላው ሁሉ ምን አይደለም። ቁጥር 47 ላይ ምን አይነት እንደሆነ ያሳያል። እግዚአብሔርም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። ምን ሰጣቸው? ሞገስ ነው የምትፈልጉት? የእግዚአብሔር ሞገስ ከፈለጋችሁ አንድና አንድ ነገር ነው። እንደ እግዚአብሔር ኅብረት የእግዚአብሔር ሞገስ ከሆነ ሞገስ ስጠኝ ትላላችሁ አይደለም? ስትጸልዩ ምን እያላችሁ ነው? ግን እሱ ሞገሱ ያለው ከምኑ ነው? ከኅብረቱ ውጭ ሞገስ የለም። ስለዚህ እግዚአብሔር የሚለን ያለው ከኅብረቱ ውጭ ልትኖሩ አትችሉም። ኅብረቱም እናንተ እንደምታስቡት ሳይሆን እናንተ እንደምትፈልጉት ሳይሆን እንደ እኔ ዕቅድ ነው። እንደ እኔ ዕቅድ የምትኖሩ ከሆነ ምን ይሆናችኋል? እኔ ምንድን ነኝ? ታያችኋል። እስራኤል ምንድን ነኝ አለው? እኔ ለአንተ ሞገስ። ማን? እርሱ። እውቀታችን አይደለም፣ ያለን ንብረት አይደለም፣ በሰዎች ፊት የሚታየን ነገራችን አይደለም። ሞገሳችን ማን ብቻ ነው? እርሱ። ሞገሳችን እርሱ ከሆነ የሚለን ያለው አንድ ነገር ብቻ ነው። ሞገስ የመሆናችሁ ምን ስትሆኑ? እኔ እንደሆንኩት ስለሌላው ስትኖሩ። እኔ እንደሆንኩት የነበረኝን ክብር ጥዬ ምን እንዳልኩት ወደዚህ እንደመጣሁት እንደ ባሪያም እንደታዘዝኩት እናንተም ለወንድምህ ለእህትሽ ምን ስታደርጊ? ስትኖሪ ነው። ከዛ ውጭ ግን ምን የለም፣ ሞገስ የለም። ከዛ ውጭ መታየት ብቻ ነው። ይሄን አደረግኩኝ እኔ እንዲህ ነኝ